ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጣ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ኦናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። አሁን እኔና ሀያቴ ቅቤ ያጠለን ነው እና አውዳመት ከራቃችሁ በዋሽንግተን ዲሲና በሜሪላንድ ነዋሪ በሆኑ ኢትዮጵያውያን ዘንድ ትልቅ ድንጋጤና ትልቅ ሀዘንን የፈጠረ አሳዛኝ አደጋ ነው። በቲክቶክ መንደር ምጧን አስተላልፋለች በሚል በአነጋጋሪ ጉዳይ የምትታወቀውና ይኸው ጉዳይ እንዲስተካከል ስታስተባበር የነበረችው የቲክቶከሯ ሀና እናት ወይዘሮ ደንበጭ አርክቦ በቤታቸው ውስጥ በአሰቃቂ በሆነ ሁኔታ ህይወታቸው አልፎ ተገኝቷል። ይህ አሰቃቂ አደጋ ከመከሰቱ አስቀድሞ ወይዘሮ ደንበጭ ለመጪው የፍልሰታ በዓል ቤተሰቦቻቸውን ለማስደሰት ቅቤ ሲያነጥሩና የቤታቸውን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁት የበዓል ቅቤ ሳይቀምሱትና የነጋዋን ፀሐይ ሳያዩ ያቺ ሌሊት ለሳቸው የመጨረሻ ህልፈት ሆና አልፋለች። በበነጋታው ጠዋት ህፃናት ልጆቻቸውን በሞግዚትነት ለወይዘሮ ደንበጭ ለመስጠት ስልክ ቢደውሉም ከቤት በኩል የተሰማው ግን አስፈሪ ዝምታ ብቻ ነበር። የተጨነቁት እነዚህ ሰዎች ለልጃቸው ለሃና ደውለው እናትሽ ስልክ አታነሳም በሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤ ወደ እናቷ ቤት ስታመራ ያጋጠማት እይታ የህይወቷን ትልቅ ጠባሳ ጥሎ የሚያልፍ ነበር። እናቷ በቤት መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ግራማ ወይ ስንት ዓመት ነሽ? 64 and 64 ነው ታዩ 64 ነው 64 አዎ። አንቺ በጣም ለምን በጣም ኦድ ሆነሽ? በቃ አንተም ስታረጅ እንደዚህ ትሆናለህ። አዎ አውቃለሁ፣ ግን 64 ስትሆኚ እንዴት ነው ኦልድ ሆነሽ? እኔ ኦልድ አይደለሁም፣ ጎበዝ ነኝ፣ እሰራለሁ። ኖ ኦልድ ነሽ፣ ግራማ ነሽ ወይ? አንቺ ኦልድ ግራማ ነኝ። አውቃለሁ። ያኔ እናት
ሃኔ እናት ነኝ አቃለሁ ግን ለምን እንዴት ነው 64 ስትሆኚ ኦት ማንም ሰው አይሆንም አይደለ? አዎ እኔ እግዚአብሔር እድሜ ሰጥቶኝ ለዚያ በቃኝ። እግዚአብሔር እንደዚህ ነው ያደረገሽ? አዎ ይወድ ስለሚወደኝ እስካሁን አቆየኝ። እውነትሽ ነሽ? እውነቴን ነው። አባቴንም እኮ ኦልድ ሆናለሁ እኮ ኦት አረረሽም እኔ ሆናለች አሁን እሷ ወልድ ነው ኦት ትሆንሽ አልፈለግም። ለምን አንቺ ኦት ከሆነሽ ግራማ ትሞታለች። አንቺ ኦት ከሆነሽ ግራማ ትሞታለች። አትሞትም እኔ ትሞታለች። አንቺ ኦት ከሆነሽ ግራማ ትሞታለች። ምን ችግር አለው? ሌላ ግራማ እንደሆነኝ አልፈለግም። እኔ ግራማ አለች እኮ። ማን ግራማ? ግራማ የሳሚ እናት አለች። ግራማ ግን እኔ እናት አለች አይደል? አዎ ግን እኔ አንቺ እንደሞት አልፈለግም። ሞትሰደ እኔ አልሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። እሺ ገዛላታለሁ አባቴ ቤትና መኪና ቤትና መኪና ምን አይነት መኪና ምን አይነት መኪና ግራማ ምንድነው ያንቺ ፌቨሪት ካለር? ምንድነው ያንቺ ፌቨሪት ካለር? ሲልቨር እሺ ሲልቨር እኔ ያንቺ ሲልቨር መኪና እና ሲልቨር ቤት ይገዛ ነበር። እሺ የመግዛት ያብቃ ያድርስህ። እኔም እናንተን ለማየት ያቆየኝ። ጎልድ ነው የምትፈልጊው? የሎ ነገር የሎ አይደለም ያው ሲልቨር እንደዚህ አይነት መኪና ግሬ እሺ ገዛለሻለሁ። በአሁኑ ሰዓት የአካባቢ ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራ የጀመረ ሲሆን ከፕሮፔን ጋዝ ፍንዳታ እስከ ሌሎች አደጋዎች ድረስ ለሞታቸው ምክንያት ሊሆኑ እንደሚችሉ ነገሮች ሁሉ እየተመረመሩ ይገኛሉ። የእኚህን የዋህ እናት ሀዘን ለመካፈልና በክብር ለመሸኘት የወጣው የሥነ ሥርዓት መርሃ ግብር እንደሚያመለክተው ከነገ ቅዳሜ ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሀዘን ድንኳን ተተክሎ ለቅሶ ይቀመጣሉ። ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍታትና የሽኝት ሥነ ሥርዓታቸው ይፈጸማል ተብሏል። ለቲክቶከሯ ሀና ለቤተሰቦቿና ለወዳጅ ዘመዶቿ ሁሉ ፈጣሪ መጽናናቱን እንዲሰጥ እየተመኘን ለወይዘሮ ደንበጫ አርገቦ ነፍሳቸው በሰላም እንዲያርፍ ከወዲሁ እንመኛለን። እማዬ ምን ተሰማሽ? ደስታ ኧረ በቃ ስንተኛ 12ኛ ሀያት ልትሆኚ ነው ማለት ነው? ያለው እግዚአብሔር 12ኛ ሰላም በደስታ አሁን በደስታ ስማውጪ ኤሊያና የጉራጌኛ ስማውጪ ኬሬጂ ማርያምን ወደድኩት ኬሬጂ